ሰላም ጤና ይስጥልኝ። እንዴት ናችሁ? እንኳን ደህና መጣችሁ እንላለን ወደ ሲቲቪ ሌክዠሪ አፓርትመንት። ኤስሮ መባላለው ከተማችን ላይ ከሚገኙ ሌክዠሪ አፓርትመንቶች መካከል የማሳያችሁ እንደሚያ ላይ ሪል ስቴት ላይ በተመለከተ ለባለፉት 6 አመታት ያህል ከናንተ ጋር አብሬ በመቆየት በጣም ብዙ የሆኑ ኳሊቲያቸውን የጠበቁ ለናንተ ስታንዳርዳቸውን ጥራታቸውንና እንዲሁም ደግሞ ታይም ጊዜ ገንዘባችሁን ካወጣችሁባቸው አይቀር የማይቆጫችሁን አፓርትመንቶች ከማሳያችሁ አንዱ ሌክዠሪ አፓርትመንት መካከል ቦሌ ሜን ሮድ ላይ ቦሌ ማተሚያ ፊት ለፊት የሚገኝ ሲቲቪው ሌክዠሪ አፓርትመንት ነው ማሳያችሁ። ይህ አፓርትመንት በውስጡ በጣም ፊኒሺንግ ዲቴይላቸው ኳሊቲያቸውን የጠበቁ ኢሮፓ ስታንዳርድ አፓርትመንቶችን ነው የምናሳያችሁ። ኑ እንቀጥል፣ አብረን እንግባ። እሺ አሁን ደግሞ ማሳያችሁ ያው ሲቲቪው ሌክዠሪ አፓርትመንት ከፊኒሺንግ ማቴሪያሎች ከሚጠቀማቸው መካከል ነው። ብዙ የፊኒሺንግ ማቴሪያሎች አሳይቻችኋለሁ ከዚህ በፊትም። አሁን ደግሞ በፍሎሪንግ ሲስተም ደረጃ በቁም ሳጥንና እንዲሁም ደግሞ በሌሎች የኪችንና ካፖርድ ዲዛይን ደረጃ ምን እየተሰራ እንደሆነ ነው። ሌላ እዚህ ጋር የምታያቸው አብዛኛው የፊኒሺንግ ዲቴይሎች ናቸው። ኮንሴንቲኖ የሚባል የውጪ ማቴሪያል የኢሮፓን ስታንዳርዶች ናቸው እንዳለ። በአጠቃላይ ይህን የመሰለ ኪችን ካቢኔት ካፖርድ ለእያንዳንዱ ቤቶች ያው ቅድም እንደነገርኳችሁ 2 ኪችን አላቸው። ይሄኛው ኦፕን ኪችን ነው ለሚደረግላችሁ ከሊቪንጉ ጋር በእንደዚህ አይነት ሁኔታ ያርቃል። እነዚህ የፐርፌክቶ ፈርኒቸር ምርቶች ናቸው። ፐርፌክቶ ፈርኒቸር እንግዲህ አውሮፓ ውስጥ በጣም ከፍተኛ ኳሊቲ ካላቸው የፊኒሺንግ ዲቴይሎች መካከል የሚያሳይ ነው። እንደምታዩት በሙሉ ሁኔታ እንደዚህ ተጨርሶ ያልቅላችኋል። ይህን በተጨማሪ ደግሞ ፐርፌክቶ ፈርኒቸር እያንዳንዱ የማስተር እና የቤድሩሞቹ ላይ የሚገኘውን ካፖርዶች በደንብ ይጨርስላችኋል ማለት ነው። እነሱን እናያለን። ሌላኛው ለየት የሚያደርገው እዚህ ቤት ላይ ሁሉም ቤድሩሞች ወይም ማስተር ቤድሩሞች እንደገና ደግሞ የልጆች ቤድሩሞች ማለት ነው ኢጋር የሚባል የእስራኤል ምርት አለው። ምንድናቸው እነዚህ? ሙሉ በሙሉ ኢኮ ፍሬንድሊ የሆነ 100% ከጉድ ማቴሪያል የተሰራ ፐርኬ ነው የሚደረግላችሁ። እነዚህ ፐርኬዎች ምንም አይነት ፖሊመር ፕላስቲክ ምናምን ያልገባባቸው ሲሆኑ የተሻለ የሚያደርገው ምንድነው አስም በሽተኛ ለሆኑ እግራቸውን በባዶ እግር መኝታ ቤታቸው ላይ መንቀሳቀስ ስለሚፈልጉ የተሻለ ኳሊቲ ያላቸው ምንም አይነት ኢንሱሌሽን እና እንዲሁም የእርጥበት ሁኔታ የማያሳልፉ ናቸው። በእንደዚህ አይነት መንገድ እያንዳንዱ ቤድሮሞች ላይ ያሳያቸዋለሁ፣ ያልቅላቸዋል ማለት ነው። ይህ በአብዛኛው የቤቱ ፊኒሺንግ ማቴሪያሎች የሚሰሩባቸው ዋና ነገሮች ናቸው። በደንብ ስትመጡ ደግሞ ሳይቶቻችን ላይ በሰፊው ያሳያችኋለሁ ማለት ነው። ስለዚህ ከነዚህ ፊኒሺንግ ማቴሪያሎች በተጨማሪ ወደ ሁለተኛው ኪችናችን እንሂድ ማለት ነው። ክሎዝድ ኪችን የሆነ ነው። እነዚህ ክሎዝድ ኪችኖች እንግዲህ እንደምታዩት ሙሉ በሙሉ በእንደዚህ አይነት ሁኔታ ያልቅላቸዋል። በመፈልጉት አይነት የፊኒሺንግ ማቴሪያል ስፕላሹን በዋይት ሴራሚክ ማቴሪያሎች መደረግ ይችላሉ። እንደገና ደግሞ ሁሉም ቤቶቻችን ላይ ሜካኒካል ሳከር ሲስተም ሲኖረው ከላይ እንደምታዩት እዚህ ጋር ተቀዶ ሳከር ሲስተሙ ይገጠምላቸዋል። አላርም ሲስተም፣ ፋየር አላርም፣ ሃዛርድ እና አላርም ሲስተም ደግሞ እያንዳንዱ ቤት ላይ እና እያንዳንዱ ፐብሊክ ሴክሽኖች ላይ መደረግ ይችላሉ። ከዛ በተጨማሪ ደግሞ እንደዚህ ፋየር ፕሩፍ የሆኑ ዶሮቹ ይገጠምላቸዋል ማለት ነው ለእያንዳንዱ የኪችን ቦታዎች ላይ። ሌላ ደግሞ ወደ መኝታ ቤቶቹ እንሄዳለን። እንግዲህ እዚህ ጋር አንደኛው የልጆቹ ቤድሩም ነው፣ የህፃናት ቤድሩም። እዚች ጋር እንደምታዩት ሰፋ ያለ ቅድም እንዳሳያችሁ የመስኮት አሰራር ካፖርዶቹ እነዚህ ለሳምፕል ናቸው። ሳምፕል ፐርፌክቶ ፈርኒቸር ያልኳችሁ የቅድሙ ነው። ሳምፕል ናቸው እነዚህ። እንደ ሳምፕል እንድታያቸው ቴክስቸሮቻቸውንና የከለር ቾይዞቹን ምርጫ እንድታረጉ ተብሎ ነው የመጡት እንጂ ሌሎች ሰፋ ያለ ሴታፕ ይደረግባቸዋል ማለት ነው። አሁን ደግሞ ወደ ማስተሩ ልሰዳችሁ። እዚህ ጋር እንግዲህ ኮመን ባዝሩም አለ ለእንግዳና እንዲሁም ለልጆች የሚሆን። እዚህም የራሱን የቻለ ፊኒሺንጎች አሉት። ዲቴይሉን አሳያቸዋለሁ። ስለዚህ ይሄ እንግዲህ 145 ካሬ ሜትር ስኩዌር ላይ የሚገኘው የቱ ቤድሩሙ ማስተር ቤድሩም ነው። እዚህ ማስተር ቤድሩም ላይ እንደምታዩት ኪንግ ሳይድ ቤድ ኖሮት ስፋት ያለው ስፔሺየስ የሆነ አፓርትመንት ነው ማለት ነው። ከዛ በተጨማሪ የማስተር ቤድሩሙ ላይ ቁም ሳጥኖቹን በእንደዚህ አይነት ፊኒሺንግ ቅድም እንደነገርኳችሁ የልጆቹ ቤድሩም ላይ እንዳሳዩዋችሁ የባለቤትና እንዲሁም ደግሞ የሚስት የሚሆነውን ሴክሽን ይይዛል ማለት ነው። ቅድም የነገርኳችሁ የወለል ምንጣፉ እንደምታዩት መሬቱ ይሄ ፐርኬ ነው። 100% ኢኮ ፍሬንድሊ የሆነ ምንም አይነት የአስም በሽተኛ ቅዝቃዜ እንዳይነካችሁ ተደርጎ ነው እንደዚህ የተሰራላችሁ። ፐርኬ ለማትፈልጉ ሰዎች፣ ፐርኬ ሀሳብ ለሌላችሁ ደግሞ ማንኛውም አይነት ኮንሰንቲኖ የተባለውን የፖርሲሊን ማቴሪያል መጨረስ እንችላለን መሬቱን ማለት ነው። እሱ አንድ ምርጫ ነው። ሌላኛው እንግዲህ ያው አብዛኛው የሚወደው ደግሞ የባዝሩም ፊኒሺንግ ማቴሪያሎች ወይም የባዝሩም ፊኒሺንግ ማቴሪያሎችን ወይም ደግሞ እያንዳንዱ ዲቴይል የሆኑ ነገሮችን ላሳያችሁ። እንደምታዩት እዚህ ላይ
ማስተር ቤድሩሙ ላይ የሚገጠምላችሁ እያንዳንዱ ቤድሩሞች ላይ የሚደረጉት የሮካ ማቴሪያሎች ናቸው። ሮካ እንግዲህ ቼክ ሪፐብሊክ ውስጥ ወይም ኤሮፓ ስታንዳርድ የሆነ ማቴሪያሎች ናቸው። ቼክ ማድረግ ትችላላችሁ። ማዘሩ ሮካ ይባላል። እንደገናም ደግሞ ጂንካና ላውፈን የሚባሉ 3 የፊኒሽንግ ዲቴይሎችን የባዝሩም አንዳንዶቹ ስፔሻላይዝ ያደረጉት ሲንክ ላይ፣ አንዳንዶቹ ደግሞ ስፔሻላይዝ ያደረጉት WC የምንለው የሽንት ቤት መቀመጫዎች ላይ ናቸው። እንደምታዩት በጣም የሚያማምሩ ኳሊቲያቸውን የጠበቁ ዲቴይሉን እያንዳንዱ ቤቶች ደግሞ ሳይት ላይ ስትመጡ በደንብ አሳያችኋለሁ። ገባ ብላችሁ ባዝሩሙ ማየት ትችላላችሁ። እንግዲህ ከዚህ በፊት ካሳያችሁ ቤቶች አፓርትመንቶች ለየት ባለ ሁኔታ ደግሞ አሁን ማሳያችሁ መካከለኛ ሳይዝ ያለው 201 ካሬ ሳይቱ ላይ ከሚገኙት 3 ቤድሩም የሆነ አፓርትመንት ነው። ይሄን ቤት እስቲ አንድ ከሞላ ጎደል አይታርገ ነው ያሉትን አንዳንድ ፊኒሽንግ ዲቴይሎች እንዲሁም ደግሞ የቤቱን ሁኔታ ላሳያችሁ እንግባ። ስለዚህ ገና እንደገባችሁ እንግዲህ ይሄ ሞላ ያለ ሳሎን እና ራሱን የቻለ ቪው ያለው በጣም በጥራትና በኳሊቲ የተሰሩ ፊኒሽንጎችን የምታዩበት ባለ 3 መኝታ ነው። ክፍሎቹን ሌሎችን ዲቴይሎች በደንብ እናያቸዋለን ወክ እያደረግን ማለት ነው። ይሄ እንግዲህ ፍሮንት ቪው ላይ የሚገኝ አፓርትመንት ነው። ፍሮንት ቪው ላይ ከሚገኙት አፓርትመንቶቻችን መካከል ያው ሜን ሮድ የቦሌን እያሳያችሁ የሚያሳያችሁ ሎኬሽን ላይ የሚገኝ አፓርትመንት ነው። እንግዲህ ሲቲ ቪው ሌክዠሪ አፓርትመንት መካከል ላይ ከሚገኙ ኳሊቲ ካላቸው ነገሮች መካከል በር፣ መስኮት እንዲሁም ደግሞ ሌሎች ፊኒሽንጎችን ነው። አሁን ማሳያችሁ 2 ኮምፖነንቶች ነው። አንደኛው መስኮት ይሆናል፣ በመስኮትና በአልሙኒየም ደረጃ የምታገኙትን። ሁለተኛው ደግሞ በበር ደረጃ ይሆናል። ከመስኮቶቹ ስንጀምር እነዚህ መስኮቶች ወይም አልሙኒየም ስራዎች የጀርመን ሜድ ሲሆኑ BLK እና ካማይፒ የሚባል የመስታወት ፊኒሽንጎች ነው የምናገናኘው። እንደምታዩት እነዚህ መስታወቶች ጠንከር ያሉ 10 ሚሜ ስታንዳርዱን የያዘ በጣም ሳውንድ ፕሩፍ የሆኑ ከታች ጀምሮ እስከ 12ኛ ፎቅ ላይ የተደረገ ነው የሚሆነው። ከዛ በተጨማሪ አሁን ያለነው ቀጥታ የፀሐይ ብርሃንም ቤት ውስጥ እንዳይገባ የተሻለ ሪፍራክት የማድረግ ችሎታ ያላቸውና ሙቀት ቤቱን እንዳይሞቅ ከማድረግና ከመከላከል አንጻር በጣም ከፍተኛ አስተዋጽኦ ያላቸው አልሙኒየም እና መስታወቶች ናቸው። ሌላ ለየት የሚያደርገው የጀርመን አልሙኒየሞች እንግዲህ እናንተ በምትፈልጉት መንገድ መክፈት እንደምትችሉት እንግዲህ እንደዚህ ስትሬት ፎርዋርድ መክፈት ትችላላችሁ፣ ወይም ደግሞ ራሱን የቻለ ለቬንቲሌሽን ብቻ በእንደዚህ አይነት አፐር ሰስፔንሽን መክፈት ትችላላችሁ። ሌላኛው ሁሉም መስኮቶች ደብል ግሌዝድ ስለሆኑ ከፊትና ከጀርባ 2 የተለያዩ ባለ 6 ባለ 5 ባለ 5 ሚሊ ሜትር ናቸው። እነዚህ መስኮቶች እንግዲህ ለጥንካሬ ኳሊቲውን ለጠበቀ ኳሊቲ ለሚፈልግ ሰው የምንጠቀምባቸው መስታወቶች ናቸው ማለት ነው። ሌላኛው ወተር ፕሩፍ ናቸው። ውሃ ወደ ቤት ውስጥ አይገባም። ራሱን የቻለ ጆይንቶች አሉት ውስጡ አልሙኒየም ማንኛውም አይነት እዚህ ጋር ራበር ሲስተሞቹ በሁለቱም ኢንሳይድም አውትሳይድም ስለሆነ የተሻለ የኢንሱሌሽን እና የቬንቲሌሽን ሲስተም ያካሂዳል ማለት ነው። እንግዲህ አሁን ደግሞ ወደ በሩ እንቀጥላለን ማለት ነው። ስለዚህ አሁን ደግሞ ወደ በሮቹ ስንመጣ እንደምታዩት በጣም የሚያምር መልቲ ቦልት ሲስተም ያለው በጣም ሄቪ ዶሮች ናቸው። እነዚህ አርቢ ዶርስ ይባላሉ። አርቢ ዶርስ ላይ እንግዲህ የቦልት ሲስተም የኮንትሮል ሲስተሙን እያንዳንዱን የሴፍቲ ፕሮሲጀሮችን ተከትሎ የሚቀበለው ፋየር ፕሩፍ የሆነ ሬዚስታንስ በጣም ሄቪ ሎክ የሆነ ናቸው። በጣም ሄቪ ናቸው፣ ጠንካራ ናቸው። ራሱን የቻለ ውበት አለው ማለት ነው። ከአርቢ ዶርስ በተጨማሪ እነዚህን ሁላ በሮች እንግዲህ አሳያቸዋለሁ። ሁሉም ክፍሎች ላይ የተገጠመው የበር አይነቶች የአርቢ ዶርስ ሲስተሞች ናቸው። እነዚህ ነጫጭ ቀለሞች የተጠቀምነው ውበት እንዲኖራቸው ኒትነስ እንዲኖራቸው። ይሄኛው ደግሞ የኪችናችን ነው። ማንኛውም አይነት አላርም ሲስተሞች ሴፍቲ የሆኑ ሃዛርዶች ቢመጡ መስተዋት ተሰብሮ መግባት እንዲቻል ነው። እንግዲህ ሁሉም በሮች ላይ የተገጠሙት በእንደዚህ አይነት ሁኔታ ነው ማለት ነው። ስለዚህ ከነገርኳችሁ የበር ሲስተሞች ውስጥ ሎክ ሲስተሙ መልቲ ቦልት ሲስተም ነው እንዳልኳችሁ። እዚህ ጋር እንደምታዩት እያንዳንዱ የሆነ ሎክ ሲስተሞች አሉት። እዚህ ጋርም አለ፣ ከስርም አለ፣ ከላይም አለ። ስለዚህ ይሄ በጣም ሄቪ የሆነ ዶር ራሱን የቻለ ደግሞ ሴፍቲ ክሮዎች አሉት። ከታች እንደምታዩት በእንደዚህ አይነት መልከት ሎክ ማድረግ ይችላል ማለት ነው። እሺ፣ በሌላ በተጨማሪ ደግሞ ቅድም ከነገርኳችሁ የአልሙኒየም እና የመስታወት ሲስተም በተጨማሪ እኛ ጋር የተገጠሙት የቢኤልኬ አልሙኒየሞች ከታች እንደምታዩት እዚህ ጋር የዊችዝ በሮለራቸው በብረት ነው የሚሰራው። ስለዚህ ምንም አይነት የበሩ ሽፍት አያረግም፣ የመውረድም እንዳይም ባላንስ የመሳት ሁኔታ የለውም ማለት ነው። ይህም ራሱን የቻለ አንድ የአልሙኒየም እና የመስታወቱ ሲስተም ኳሊቲ ነው ማለት ነው። በተጨማሪ ደግሞ ሌላ አሳያቸዋለሁ ብዬ የነበረው የዋይር ሲስተሞች ናቸው።
እዚህ ጋር እንደምታዩት ማንኛውም አይነት የቲቪ እና የዲሽ ኬብል እንዲሁም ደግሞ የኢንተርኔት ኬብሎች ሲስተሞቻችን እዚህ ህንፃ ላይ የተገጠመው እስከ 5 ኦፕቲክ ሲስተም ድረስ ነው። ስለዚህ ከዚህ በኋላ ባለ 5 ጀኔሬሽን 5G ተከታይ የሆነ በእያንዳንዱ ክፍል ላይ እነዚህን የቻለ 5 ኦፕቲክ ሲስተም የተገጠመላቸው ስለሆነ እንዲሁም ደግሞ በተጨማሪ እነዚህ ዱካሞ ኬብሎች ወይም ደግሞ ዱባይ ኬብል ይባላሉ። እስከ 100 ዲግሪ ሴልሺየስ ድረስ ማንኛውም አይነት ሙቀት መከላከል ስለሚችሉ ሂት ሬዚስታንስ ስላላቸው ለፋየር እንዲሁም ደግሞ ሌሎች ነገሮች ላይ ተጽዕኖ አያመጡ ማለት ነው። እነዚህንም ልክ እንደ ህንፃው አንዱ ይዘት እዚህ ሲሊንግ ሄት ላይ እንደምታዩት ደግሞ እያንዳንዱ የስፖት ላይት አምፖል ላይቶች ሲስተሞች ላይ እነሱ ራሳቸው ናቸው የተገጠሙት። ስለዚህ ከፋየር ሃዛርድ የተነሳ ምንም አይነት የእሳት አደጋ ሊያመጡ አይችሉም ማለት ነው። እሺ ከዚህ በተጨማሪ ቅድም እንደነገርኳችሁ ኪችኑ ላይ ደግሞ ራሱን የቻለ ሌሎች ሲስተሞች አሉት። ከሲስተሞቹ ዳክት ሲስተሙ አለ። እንደገና ደግሞ ሜካኒካል ቬንቲሌሽን ሲስተሞች አሉ። እዚህ ጋር እንደምታዩት በተጨማሪ ደግሞ እያንዳንዱ ኬብል ላይ የኮንዳክተር ወይም ራበር ባንድ ተደርጎበታል። ፋየርን ከመከላከል አንጻር ከሴፍቲ ሃዛርዶች አንጻር ነው። እያንዳንዱ ዳክት ሲስተም ደግሞ በከፍተኛ የሆነ ማንኛውም አይነት ቆሻሻ ስፕላሽ ስታረጉ በኬሚካል የማይበላ የቱርክ ምርት የሆነ በጣም ኳሊቲውን የጠበቀ ዳክት ሲስተም ነው የሚገጠምላችሁ። ሌላኛው በተጨማሪ ደግሞ ሜካኒካል ቬንቲሌሽን ሲስተሙ ከላይ ጀምሮ ማንኛውም አይነት ንጹህ አየር ሳብ አድርጎ ወደ ክፍላችሁ በማስገባት ውስጥ ያለውን የታመቀ አየር ደግሞ በመቀየር በጣም በፍጥነት የሚሰራ ትልቅ ሜካኒካል ቬንቲሌሽን ሲስተም አለው። ከዛ በተጨማሪ ዳክት ሲስተሙ ላይ እዚህ ጋር እንደምታዩት ደብል ግሌዝድ የሆነ ናቸው። እያንዳንዱ ቶይሌቶች ላይ እና የኪችን ሲስተሞች ላይ እነዚህ ዳክት ሲስተም ደብል ግሌዝድ የሆኑት ወይም ሁለት ባለ ጥርስ የሆነ ምክንያት ምንድን ነው? በተሻለ መጠን ብዙ ሆቴሎች ላይም እንዲሁም ደግሞ አፓርትመንቶች ላይ ውሃ ፍለሽ ስናደርግ ድምፅ አለው፣ እሽ የሚል ድምፅ ስላለው ያንን ድምፅ በ40% በመቀነስ ባለ ደብል ግሌዝድ የሆነ 40% ድምፅ በመቀነስ የሚችል ዳክት ሲስተም የተገጠመላችሁ ማለት ነው። ይህ ማለት ምንም አይነት ኖይዝ ሪዳክሽን ከቤታችሁ ውስጥ እንዲኖር ያደርገዋል ማለት ነው። እኒህ ደግሞ በተጨማሪ ሌሎች ክፍሎቻችን እሺ እንግዲህ እንደነገርኳችሁ አፓርትመንቶቹ በሁለት ሳይድ የተከፈለ ነው፣ ኤ ብሎክ እና ቢ ብሎክ። አሁን ያለነው እንግዲህ ቢ ብሎክ አፓርትመንት ነው። በፍሎር 2 ቤት ይሆናል ማለት ነው። ስለዚህ የራሳችን የሆነ ሴፍቲ ለመጠበቅ ያህል ሲባል አራቱ ቤቶች አይገናኙም። ቱ ዘ ራይት እና ቱ ዘ ሌፍት ነው የሚገኙት። ስለዚህ በዚህኛው በኩል ያሉት 2 ቤቶች ብቻ ናቸው። ስለዚህ 2 ቤድሩም እና 3 ቤድሩም የሆኑ አፓርትመንቶች ናቸው። ረዘም ያለ ሰፋ ያለ የእናንተን ፕራይቬሲ ጠብቆ 2 ቤቶች ጎን ለጎን ይኖራሉ ማለት ነው። አንደኛው ቤድሩማችን ባለ 2 ቤድሩም 145 ካሬ እዚህ ያለው፣ ሌላኛው ባለ 3 ቤድሩም ደግሞ 177 ካሬ እዚህ ነው ያለው ማለት ነው። እነዚህ ቤቶች እንግዲህ እንደ ምርጫችሁ ቀድሞ የመጣ ቀድሞ ያገኛል እንደሚባለው ኢስት ቪው የሆነ የጠዋት ፀሐይ መውጫ ማንኛውም ማየት ቦሌ እንደ ማየት የምትችሉበት እንደዚህ አይነት ሰፋ ያለ ሳሎን ያለው ሲሆን እያንዳንዱ ቤቶች እንግዲህ እንደነገርኳችሁ በእንደዚህ አይነት ቪው ያላቸው ጥሩ የሆነ እይታ ያላቸው ቤቶች አሉ። ከዚህ በተጨማሪ ሁሉም ቤቶቻችን 2 ኪችን ያላቸው፣ አንድ ክሎዝድ ኪችን አለው፣ አንድ ኦፕን ኪችን አለው ማለት ነው። እናንተ መጣችሁ እንደፈለጋችሁት አይነት 3 ቤድሩም ኦፕሽኖች ደግሞ ባለ 5 ቤድሩም ባለ 5 ባዝሩም 3 ቤድሩሞች አሉ። 3 ቤድሩም ሆነው እያንዳንዳቸው የራሳቸው የሆነ ፕራይቬት ባዝሩም ያላቸው ኤክስትራ ላውንደሪ እንዲሁም የሰራተኛ ክፍል ከነመታጠቢያ ያላቸው አፓርትመንቶች አሉ ማለት ነው። በደንብ ደግሞ ሳይቱን እናየዋለን። እሺ ከዚህ በተጨማሪ እንግዲህ እንደምታዩት ደረጃችን ደግሞ በጣም ሰፋፊ የሆነ ዙሪያችሁን ደግሞ በሻፍት ሲስተም ወይም ደግሞ ሙሉ ኢንክሎዝድ የተደረገ ኤሪያ ላይ ስለሆነ ያላችሁት ከኛ ከቤቶቻችን ከምትወጡበት የፋየር አላርም ሲስተም ልክ እንደወጣችሁ እዚህ ጋር ሴፍቲ ዞናችሁ ነው ማለት ነው። ምንም አይነት ፋየር ቢነሳ እዚህ አካባቢ ላይ እስከደረሳችሁ ድረስ ከፋየር ሃዛርድ ርቃችኋል፣ ሴፍቲ ዞን ላይ ደርሳችኋል ማለት ነው። ስለዚህ ይሄ እንደምታዩት ዙሪያውን በዎሉ ግድግዳው ኤቭሪቲንግ የሺሮር ስለሆነ ምንም አይነት ፋየር ፔኔትሬት አድርገው መግባት አይችልም። ለኤመርጀንሲ ደግሞ መስኮቶቹን ሰብረንም ሆነ እንትን ብለን መውጣት እንችላለን። ጋርቤጅ ሹተሮች በዛ በኩል ይደረግላቸዋል። እዚህ ጋር የምታዩት ደግሞ የውሃ ሲስተማችሁ በሙሉ ራሱን በቻለ እዚሁ ጋር አለ። እንደገና ደግሞ ግራውንድ ወተር እንዲሁም ደግሞ ማንኛውም አይነት ኤክስትራ የፓይፕላይን ሲስተሞችም እዚህ ውስጥ ይደረግላቸዋል። በእንደዚህ አይነት መንገድ ደግሞ እያንዳንዱ ቤት ላይ ያለው የኬብል ሲስተም እንዲሁም ደግሞ የኤሌክትሪክ ሲስተሞች እንደዚህ ኦርጋናይዝድ ተደርገው ይቀመጣሉ ማለት ነው። ምንድነው ጥቅሙ? ይሄ ሞርሊ ቤቱ ላይ የምታገኙትን ማንኛውም አይነት የፋየር ሃዛርድ ሲስተሞች ሲነሱ ኢዝሊ በእያንዳንዱ ሁኔታ ላይ ችግርም ሲነሳ ለሜንቴናንስ የተሻለ ያደርገዋል ማለት ነው። እንደዚህ አይነት ኳሊቲ ባላቸው ሁኔታ ይደረግላቸዋል። እንደነገርኳችሁ ያለነው የኤመርጀንሲ ኤግዚት ደረጃ ላይ ስለሆነ ከኤመርጀንሲ ኤግዚት ደረጃችሁ ገና ስትወጡ
የመጀመሪያው ይሄ which is fire proof የሆነ በር ነው። አንደኛ ያሄም የአርቢ ዶርስ ሲሆን which is እነዚህ አንቲ ጀርም ፍሪ ናቸው። ማንኛውም በጣም ብዙ ሰው ይነካቸዋል ተብሎ ስለሚታሰብ አንቲ ጀርም ፍሪ የሆነ ራሱን የቻለ ኳሊቲ ነው የጠበቀ በሮች ናቸው ማለት ነው። አሁን የምንገባው ደግሞ በፍሎር 3 ቤት ወደ ሆነው አካባቢ ነው። በፍሎር 3 ቤት እነዚህ ቤቶች ራሳቸውን የቻለ ሎቢ ሲስተም አላቸው ማለት ነው። ይሄን እንደምታዩት በቃ ማንኛውም ሰው ወደ ፋየር ስኬፕ ሲስተሙ ከፍቶ መግባት ይችላል። ስለዚህ በፍሎር 3 ቤት በሚገኝበት እነዚህ ቤቶች ላይ ደግሞ ራሱን የቻለ ግሪቲንግ ሲስተም አለ። ግሪቲንግ ሲስተም የምታደርጉበት ሁለቱን ሊፍት የያዘ በኋላ ነግራቸዋለሁ። ክሌማን የተባለውን የጀርመን ሊፍቶች የያዘ ሁለቱን ሊፍት ተከትለን እዚህ መምጣት እንችላለን። ሎቢ ሲስተሞች አሉላችሁ። በፍሎር 3 ቤት አለ ማለት ነው። ትላልቆቹ ናቸው እነዚህ which is 216 ካሬ፣ 220 ካሬ እንዲሁም ደግሞ 300 ካሬ የሆነ አፓርትመንት ነው ማለት ነው። እንደነገርኳችሁ በፍሎር 3 ቤት ያለው ላይ ወይም ትላልቅ ካሬ ያላቸው ከ216 እስከ 300 ካሬ ላይ ያለ ነው አፓርትመንት ፍሎር ላይ ነው የምንገኘው። ካሉት 3 ቤቶች መካከል ፍሮንት ቪው ያለው በጣም የሚፈለገውን 220 ካሬ አፓርትመንትን ላሳያችሁ ማለት ነው። ከመጀመሪያው ከበሩ እንጀምራለን። ይኸው እየገባን እንግዲህ ቤቶቹ እንደምታዩት በጣም በአማረ ሁኔታ ፍሮንት ቪው ያለው ሆኖ ቦሌ ሜን ሮድ ላይ ከመጀመሪያው ቤት ስንነሳ እዚህ ጋር የምታገኙት ክሎዝድ ኪችን ነው። ኪችኑ ራሱን የቻለ ክሎዝድ ኪችን አለው። ማንኛውም አይነት ሜካኒካል ቬንቲሌሽን ሲስተም እና ሙሉ እቃ የተገጠመለት ነው የሚሆነው። እንደገባን ደግሞ ሌላኛው ገስት ቶይሌት ይኖረዋል። ላውንደሪ እና ለገስት ብቻ የሆነ ራሱን የቻለ ቶይሌት አለው ማለት ነው። ለገስት እና ላውንደሪ እንዳትሳሳቱ። ሌላኛው እዚህ ጋር ክሎዝድ ኦፕን ኪችን እዛ ጋር እናደርግላቸዋለን። ከዛ ደግሞ ራሱን የቻለ ሳሎን እና ዳይኒንግ ሲስተም ኖሮት ፍሮንት ቪው ያለ አፓርትመንት ነው። እነዚህ ፍሮንት ላይ ናቸው። ቦሌ ሜን ሮድ እያያችሁ ኢንጆይ ብታደርጉት አፓርትመንት ነው ማለት ነው። በጣም ሰፋፊ ናቸው። 200 ካሬ ነው እንዳትረሱ፣ 220 ካሬ። ሌላኛው እዚህ ጋር እንደምታዩት ኦፕን ኪችናችሁ እዚሁ ጋር ይደረግላችኋል ማለት ነው። ኦፕን ኪችን እዚህ ጋር አለ። ክሎዝድ ኪችን ኢንሳይድ ነው። እንከተል ሌላኛው ቤድሮሞች ላይ እንሂድ። ያው ከአንዳንድ ሜንቴናንሶች ምክንያት ይሄኛው ቤት አላለቀም። ነገር ግን ቤቱን ላሳያችሁ። 2 ቤድሮም አለው። 3 ቤድሮም ነው ቤቱ። አንደኛው ቤድሮም እዚህ ነው፣ አንደኛው ቤድሮም እዛ ጋር ነው። የልጆች ቤድሮም ማለት ነው። ለየት የሚያደርጋቸው እነዚህ ዲዛይኖች የልጆች ቤድሩሞቹ ራሳቸው ኢንሳይድ የራሳቸው የሆነ ባዝሩም አላቸው ማለት ነው። እዚህ ጋር ራሱን የቻለ ኢንሳይድ ባዝሩም አላቸው የልጆቹ። ከዛ ደግሞ ፍሮንት ቪው የሆነ ዊንዶው ያላቸው ናቸው ማለት ነው። ከዛ በተጨማሪ አናዘር የልጆቹን ቤድሩም እዛ ጋር አሳያቸዋለሁ። እዚህ ጋር ደግሞ ሜድስ ሩም እና ራሷን የቻለ ባዝሩም አላቸው ማለት ነው። ከዛ ቅድም እንደነገርኳችሁ አንደኛው የልጆች ቤድሩም የራሱን የቻለ ባዝሩም ኢንሳይድ አለው። ይህም በደንብ ማየት ትችላላችሁ። እንግዲህ እዚህ ጋር የምታዩት የቅድም ያሳያችሁ የኢንሳይድ በሮቹን የኢጋር ምርት የሆኑትን ነው። የበሮቹን ፊኒሽንግ ማቴሪያል ገብቶ እየተገጣጠሙ ያሉት ናቸው። ክሬም ከለር በሮቹንም በደንብ ያስተዋላችሁ። ሌላኛው ደግሞ ማሳያችሁ ይሄ ማስተር ቤድሩም ነው። እንግዲህ ማስተር ቤድሩሙ ፍሮንት ቪው ያለው ማስተር ቤድሩም ነው። ከማስተር ቤድሩሙ በተጨማሪ ደግሞ ልክ እንደገባችሁ የማስተር ቤድሩሙ ይሄኛው ለየት የሚያደርገው ራሱ ክሎዜት ስፔስ እና ራሱ የቻለ ማስተር ባዝሩም አለው ማለት ነው። ፍሮንት ቪው ነው። እዚህ ጋር ደግሞ ክሎዜት ስፔሱን እና ማስተር ባዝሩሙን ላሳያችሁ። እዚህ ጋር ያው ክሎዜት ስፔስ ሰፋ ያላለው፣ እዚህ ጋር ራሱን የቻለ ማስተር ባዝሩም አለው ማለት ነው። ስለዚህ እነዚህ ቤቶች ቅድም እንደነገርኳችሁ ትንሹ አነስ ያለው 145 ካሬ ነው። ከዛ ከፍ ስንል 177 ካሬ ነው። ከዛ ከፍ ስንል 201 ካሬ ነው። ከዛ ከፍ ስንል 216 ካሬ ነው። ከዛ ከፍ እያለን 220 ካሬ ያለ ነው። ትልቁ የሚባለው ደግሞ 300 ካሬ አፓርትመንቶች ናቸው። እንደነዚህ አይነት ቤት ኳሊቲ ያላቸው ፊኒሽንጋቸው በጣም ዲቴይልድ በሆነ ፕሪሳይዝ በተደረገ የፊኒሽንግ ዲቴይሎች የሚሰሩ ቤቶች ናቸው። እንደምታዩት ሁሉም ዘኮሎ ስትራክቸራቸው የተራሱ የተሰራው ስትሬት በሆነ ሁኔታ ነው። ይህ ምን ማለት ነው? ማንኛውም አይነት ቆሻሻ አመድ እንኳን እዚህ ግድግዳ ላይ ቢያርፍ ለማጽዳት ይመቻል። ታች ሄዶ ዘኮሎ አካባቢ አይጠራቀምም ማለት ነው። ይሄን ያህል እስከ ዲቴይል ድረስ የተሰራላቸው ስለሆኑ ሞርሊ ከቤታችሁ ኳሊቲ አንጻር ለዘመድም ለቤተሰብም ሪኮመንድ የምታደርጓቸው ኳሊቲያን የጠበቁ ሆቴል ስታንዳርድ አፓርትመንቶች ናቸው። በሰፊው ደግሞ እናያለን። አሁን የምንገኘው ባለ 3 ቤድሩም ትልቁን 300 ካሬ አፓርትመንታችን ላይ ማስተር ቤድሩም ነው የምናሳያችሁ። ገና እንደገባን እንግዲህ እዚህ ጋር ዎኪንግ ክሎዜት እና ሬስት ኤሪያ ያላችሁ ቤት ውስጥ ስንገባ ማስተር ቤድሩሙ እንደዚህ ሰፋ ያለ በጣም ሰፊ የሆነ
ቤድሩም ይኖራቸዋል ማለት ነው። እንግዲህ ይሄ ቤድሩም ራሱ የቻለ ባዝሩም አለው። እንደገና ደግሞ ባልከኒ ያላቸው ማለት ነው። ወደ ሜን ሮድ ሰፋ የሚያደርግ እንደምታዩት ድምፅ በምንም አይነት ሁኔታ ከሜን ሮድ አጠገብ ብንሆንም አይረብሻችሁም። ለምንድነው እነዚህ አልሙኒየሞች ወይም የተገጠመላችሁ ባለ 10 ሚሊ ሜትር እና ሳውንድ ፕሩፍ የተደረጉ መስኮቶች አብረው ሳውንድ ፕሩፍ ስለሆኑ ነው። ባልከኒያቸውን በእንደዚህ አይነት መንገድ ማየት እንችላለን። ድምፁ ይሰማቸዋል። ፕሊዝ በልክ መስኮቱን ስከፍተው ማለት ነው። ሜን ሮድ ቦሌ ላይ ነው የምንገኘው። በእንደዚህ አይነት ቪው ባልከኒ ያለው የማስተር ቤድሩምም ያላቸው ቤቶች ስላሉ እንዳያመልጠውት። እሺ እንግዲህ ቦሌ ማተሚያና ቦሌ ሜጋን አይታችሁታል። አሁን ደግሞ ከባልከኒ ወጣ ብለን የማስተር ቤድሩሙን ማስተር ባዝሩሙን ላሳያችሁ። ውስጡ ያለውን ፊኒሺንግ ዲቴይሎቹን፣ ሴራሚክ ታቹን በደንብ ይዩት። እንግዲህ እንደምታዩት ውበቱን በጠበቀ የውዲ ከለር ያለው ማስተር ቤድሩሙን የራሱ የሆነ ማስተር ባዝሩሙን ያለ ነው። እዚህ ክፍል ውስጥ እንግዲህ ጃኮዚ እንዲሁም ደግሞ ሌሎች ፊኒሽንጎችን ራሳችሁ መጨመር ትችላላችሁ። ቤቱ ግን ሙሉ በሙሉ ሴታፕ የተደረገ የራሱ የሆነ ባዝሩም ማቴሪያሎቹን ቅድም እንዳሳዮች ያልቅላችኋል ማለት ነው። እሺ እንደነገርኳችሁ ቤቶቹ ሲቲቪው ሌክዠሪ አፓርትመንት የሚገኘው ከወሎ ሰፈር ወደ ደንበል ስትሄዱ ቦሌ ማተሚያ ፊት ለፊት ነው ብያቸዋለሁ። ሎኬሽኑን በደንብ ለማሳየት መሀል ሜን ሮዱንና አፓርትመንቱ የሚገኝበትን ሎኬሽን ላሳያችሁ በባልከኒ በኩል ማለት ነው። ስለዚህ እንዳያችሁት ነው እንግዲህ ያለነው አሁን 5ኛ ፎቅ ላይ የሚገኘው የሲቲቪው 300 ካሬ አፓርትመንት ባልከኒ ላይ ነው ያለነው። ከባልከኒ ሆነን መሀል ሜን ሮዱን እንደምታዩት ቦሌ ማተሚያ እዚህ ጋር ልላችሁ፣ ቦሌ ሜጋ አለ። ከዛ ደንበል ሲቲ ሴንተር በተከታታይ በሚገኝበት ርቀት ላይ በእንደዚህ አይነት በአማረ ሁኔታ አካባቢያችሁ ላይ ጽድት ተደርጎ ባለቀ ፊኒሽንግ እንዲሁም ደግሞ አፓርትመንቶች የእናንተ ያድርጉ እንላለን። እንደምታዩት የቦሌ ሜን ሮድን ተጠቅማችሁ በፈለጋችሁት አቅጣጫ ወደ መስቀል አደባባይ ሜክሲኮ ኢኮኖሚክ ሴንተር መሄድ ትችላላችሁ። ቦሌ ኤርፖርት ከእናንተ በ10 ሚኒት ድራይቭ ነው የሚገኘው። እንዲሁም ደግሞ እዚህ ሎኬሽን ላይ አክፈል ለሆናችሁ ወደ ፈለጋችሁት የአዲስ አበባ ዳይሬክሽን በምንም አይነት ርቀት ከ10 ከ15 ደቂቃ ባልበለጠ ማግኘት ትችላላችሁ ማለት ነው። ከሁሉም በላይ እንደዚህ አይነት ቤቶችን ስትገዙ ዋነኛው ሎኬሽን እንደሆነ አንረሳም። መሀል ቦሌ ላይ የዚህ ቤቶች ዋጋና የዚህ ቤቶች ጥቅም ለምን እንደሆነ ይገባዋል ብለው ያስባሉ ማለት ነው። እነዚህ ቤቶች በጣም ለእህት፣ ለቤተሰብ፣ ለጓደኛ እንዲሁም ደግሞ ለዘመዶች እንደ ኢንፎርሜሽን መናገር የምትችሉት ማድረስ የምትችሏቸው ለልጅ ልጆች ደግሞ እንደ ቅርጽ የምታደርሷቸው አፓርትመንቶች ናቸው። እንዳያመልጡት። እሺ እንግዲህ ቢልዲንግ ላይ ካሳያቸው ኳሊቲ ማቴሪያሎች መካከል አንደኛው የሆነው ደግሞ ሙሉ ቢልዲንጉ ሲስተሙ የሚጠቀምበት ሙሉ ቢልዲንጉ ላይ 4 ሊፍቶች አሉ። አንድ ከአንደኛ እስከ ሁለተኛ ወለል የሚያስወጣችሁ አነስ ያለ ሊፍት ሲኖር፣ ሁለተኛዎቹ ደግሞ 2 በኤ ብሎክ እና በቢ ብሎክ የተከፋፈሉት የክሌማን የጀርመን ሊፍቶች ናቸው። በጣም ሃይ ኳሊቲ የሆነ ስታንዳርድ ፊኒሽንግ ያላቸው በእንደዚህ አይነት ሃይ ኳሊቲ የሆነ አፓርትመንቶች ላይ የሚገጠም የጀርመን ሊፍቶች ናቸው። ስለዚህ እንደምታዩት ማንኛውም አይነት ፊኒሽንግ ዲቴይሎች በደንብ አሪፍ ናቸው። ውስጥ ኢንሳይድ ገብተን እዚህ ጋር የምታያቸው የክሌማን እያንዳንዱ 10 ሰዎች የመጫን አቅም ያላቸው እስከ 800 ኪሎ ግራም እና እስከ 1000 ኪሎ ግራም የሚጭኑ ሊፍቶች በኤ እና በቢ ብሎክ ላይ 2 እና 2 ተደርገው ይከፋፈሉላቸዋል። በአጠቃላይ 4 ሊፍቶች አሉ ማለት ነው። ቴራስ አለው። ማንኛውም አይነት ዝግጅት ማዘጋጀት የምትፈልጉበት እንዲሁም ሰርግ፣ ለቅሶ ቢያጋጥማችሁ ደግሞ ሰፋ ያለ ቴራሱ ላይ ወታችሁበት የምትንቀሳቀሱበት የሊፍት ሲስተም አለው ማለት ነው። እንግዲህ እስካሁን ብዙ አፓርትመንቶች ያሳይቻችኋለሁ። ዛሬ ያሳያችሁ ሲቲቪው ሌክዠሪ አፓርትመንት ላይ ደግሞ ብዙ አፓርትመንቱ የምትጨርሱ ዲቴይሎቹን፣ ፊኒሺንጎቹን እንዲሁም ደግሞ ለእናንተ ብታደርጉት እንዴት የተሻለ ኦፖርቹኒቲ እንደምታገኙበት ያለበትን ሎኬሽን ነግሬያቸዋለሁ። ይህ ሁላ እንዳለ ዛሬ በዛሬው ቀን ባለው የገበያ ማርኬት ደግሞ እንግዲህ የምንገኘው መጋቢት 2017 ላይ ነው። 2017 መጋቢት ባለው የሂሳብ ሁኔታ 30% ከፍላችሁ እነዚህን ቤቶች የእናንተ ማድረግ ከፈለጋችሁ በካሬ ከ175,000 ብር በካሬ ጀምሮ ናቸው። ከ216 ካሬ ትላልቅ አፓርትመንቶች አሉ። እንዲሁም ደግሞ ከ145 ካሬ ጀምሮ ደግሞ አነስ ያሉ 2 እና 3 ቤድሩም ኦፕሽኖች ይኖራሉ ማለት ነው። ጥቂት ቤቶች ናቸው የሚቀሩ። እነዚህን አፓርትመንት 30% ከፍለው 1 ዓመት ፔመንት ይሰጣቸዋል። ወይም ደግሞ ራሳችሁ ከባንክ ጋር ማገናኘት የባንክ ኦፕሽን ካላችሁ ካርታ ያላቸው ቤቶች ስለሆኑ በፈለጋችሁ ሲስተም መጨረስ ትችላላችሁ ማለት ነው። ቀሪውን የፔመንት ሲስተም እንዲሁም ደግሞ የተሻለ ኔጎሽዬሽን 30%፣ 40%፣ 50% እንዲሁም እስከ 100% ቅድመ ክፍያ መክፈል የምትችሉ ሰዎች ደግሞ የተለየ ዲስካውንት ለእናንተ አመቻችተናል። እንግዲህ እድል ለእናንተ ነው እንላለን። ይቅኖት።